እሱ እኔ የነገርኳችሁ እኔ ተናቃለ ማን ነበር ያለኝ እኔ ራሴ አሁን ብልቃጥ እኔ ነኝ የነገርኳችሁ ብልቃጥ አገኝተን የሽንት ብልቃጥ የራሴ ሽንት አይዋጥ መስሏችሁ ነው ግን መስሎን አይደለም የራሴን ሽንት አሁን ቀልድ አይደለም ከምር የራሴ ሽንት አይዋጥልኝም ብለን አንዳችን ያንዳችንን ማለት ነው ሃይ ጋይስ እንዴት ናችሁ ሜርሲ ይባላልው ወዝጉድ ዩቲዩብ ኤቢ ይባላል ጆን ይባላልው እንዴት ናችሁ እንግዲህ በዛሬ ቪዲዮዎቻችን ውይይት ኦር ደግሞ የሚያጋጥመንን አስቂኝ ገጠመኞቻችንን ቁም ነገርም ጭምር ያ ሼር እናደርግላችኋለን ከቪዲዮ ለመጨረሻ ድረስ አብራችሁ መቆየታችሁ እንዳትረሱ ለደሞ ቻናል ላይክ ሰብስክራይብ ሼር ያረጋችሁ ያ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰብ ለመሆን በጣም ብዙ ስራዎች ስላሉ ማለት ነው ጠያቂው ማን ነው ዛሬ የጋራው ውይይት እንግዲህ እዚህ ጋር የምታዩት ወንድማችን የሳውዝ አፍሪካ ህይወት አለው እና በዛ ህይወት ውስጥ አሁን የምንገኘው ኢትዮጵያ ነው ግር እንዳይላችሁ እዛ በነበረበት ጊዜያት እዛ በነበረበት ቆይታ ምን በጣም ከባድ ነገር ለሱ እንደነበረ እና ደግሞ ልክ እዛው ሲደርስ አሁን ከሀገር ስትወጡ ምንም ያጋጥማችሁ ቻሌንጅ አለ የመጀመሪያዎቹ ወራት ቀናት ያ ሞመንት ምን እንደነበረ ያ እዚህ ጋር ቢሆንም ችግር የለውም ስለምናወራበት እዚህ መሀል ቢሆን ይችላል እና ምንድነው ሳውዝ አፍሪካ አሁን አንቺ እንዳልሽው እዛ ሲደረስ ምናምን ብቻ አይደለም በነገራችን ላይ ቻሌንጅ አዲስ ስትሆኚ በርግጥ የትም አዲስ ያደርጋል እንኳን ሌላ ነገር ቀርቶ እኔ እዚህ ተወልጄ ያደኩበት ሀገር ራሱ ተመልሼ ስመጣ አዲስ ሆኖ ነው የጠበቀኝ ብዙ ነገሮች ያው አልጋ ባልጋ ሆኖ አይጠብቁም ቻሌንጆች አሉ እና ምን ለማለት ፈልጌ ነው ሰው ሀገር ሲኬድ በጣም ብዙ ቻሌንጅ ይኖራልና እኔ በጣም ቻሌንጅ ያደርጋል ብዬ ማስበው በዚህ ዘመን ግን ጥሩ ነገር ይመስለኛል ማለት አሪፍ ነገር አለው እግር ጉዞ ነው ስኬድ አሁን እኔ ወደ 11 ወር ከምናምን ቆይቻለሁ ኦልሞስት 1 አመት ማለት ነው መንገድ ላይ ግን በዛ እስቲ የሚያስቅ ገጠመኝ ምን አጋጥሞ ያውቃል የሚያሳዝን ገጠመኝ ነው ብዙ ጊዜ የሚያጋጥመው አይ ስለ የሆነ እንዴት ነው ለምሳሌ አዳዲስ ነገር ሲፈጠር ኦኬ እናንተ በዛ ሰዓት ፈን ያረጋችሁት ነገር የአቮካዶ ልጣጭ ማለት የማንጎ ልጣጭ በልተናል የሚያሳዝንም ነው የሚያስቅም አንከሽ ነው መጥተው ግን የሆነ አንድ ታሪክ አለ እኔ ሰሞት ታሪክ አለ ይላል እስቲ ያንተን ንገረንና ያልቺ ከዳይ ለምን እኔ ግን የራሴ ግደለኝ አይደለም እኮ ኖ ቢያንስ አማራጭ ባታ የራሳ ይሻላልሽ ምቾት ላይ ሆነሽ መታወሪውና እዛ ቦታ ላይ ስትሆኚ አንድ አይደለም አይ ነው ግን ያው እናንተ ተገዳችሁ ነው ሁኔታው አስገድዶ ነው ግን አንተ ስለሌላ ሰው ምን አውቀ ነው ያ ሰው ጤናማ ይሆን በዛን ሰዓት አንቺ አሁን የሚያስታግስሽን ነገር እንጂ ስለሞት ምናምን ይኸውልሽ አለመሞቱ ብቻ በቂ ነው ይሄ ጤና ምናምን ብሎ ነገር የለም እሺ እና አለመሞቱ ብቻ በቂ ነው ይጠጣል ጨርሳችሁ ግን ጨርሳችሁ አገኝተው ሲጀመር ወጣሽን የለም እኮ እኛ እንፈልገው ነው ያላ እናገኝም ግን እንትና ማለት እንዴት ነው አሁን ለምሳሌ ጣሙ ቴስቱ ምናምን ይኸውልሽ ተሪበሽ ተጠምተሽ ምናምን እንደዛ አይነት ቦታ ስትሆኚ ጣም ብሎ ነገር የለም ቴስት ሌስ ነው everything ስለዚህ አልደበራችሁ ማለት ነው እኔ አልደበረኝም እኔ እስካሁንም አይደብረኝም አይ በግድ ነው ያሳቃችኝ ግን የምር አይደብርም ምን ይደብራል አሁን እኔ እንደውም ልንገራችሁ እዚህ ኬንያ ጨርሰን ምናምን ታንዛኒያ እንደገባም ማለት ነው ደሴት ላይ አስቀመጡ ደላሎቹ አይደሉም ደላሎቹ የት እንዳለ ራሱ አታውቂም ግን
ከዛ በመርከብ ነጂዎች ምናምን በእነሱ አማካይነት ደሴት ላይ ተጥለን ከዛ ምን ትበያለሽ እዛ ደሴት ማለት አሁን በባህር መሃል ውስጥ ያለ መሬት አፈር መሬት ማለት ነው ተራራ ነገር ምናምን ዛፍ አለ ነብር አለ አንበሳ አለ በቃ የሚበላሽ ምናምን የሚያስፈራ አውሬ ያለበት ቦታ ማለት ነው ደሴት ማለት ነው ነገራችን ላይ በተራቢ ምን ብትይ ምግብ ማግኘት ማችይበት ስለሆነ ወዲ ብትሄጂ ውሃ ነው ወደዛም ባህር ነው በቃ የምታዩ ሰማይና ያለሽበትን ባህር ማለቴ ደሴት እና ባህር ከዛ ውጪ ምንም አማራጭ የለሽም እንደውም 2 ልጆች ተበልተዋል እዛ ደሴት ላይ ለሽንት ምናምን ብሎ በሄዱበት በዛው በቃ ጠሩ አምልጦቢያንስ የታመልጣሉ ባህር አለ የትም አታመልጣው እስኪሄዱ ተደብቆ እኛ ራሳችን ማለት ነው አንበሶቹ ምናምን እንትን እንዳይሉ እሳት እያነደድክ ነው የምትጠብቀው ግን የሆነኮ ዛፉስ ምናምን ብትፈልጉ የሚበላ ነገር አታጡ አሁን እኮ ፈረንጅ አንዳንዴ ለዚህ ነው ጥሩ ይኸውልሽ እኔ ትልም ቢያገኝ ይበላል አበሻኮ ንቀስላለሁ አይደለም ምናልባት ደሴቱ እኮ ከዚህ እዚህ ጋር ያለው ቤተ መንግስት ከሱ ስፔስ ላይ በልጥ ይችላል ደሴቱ እዛ ውስጥ ምንድነው የምትፈልጊው ሀገር እኮ አይደለም ደሴት ማለት እንደነገርኩህ እኮ ነው ፍራት አሁን ለምሳሌ አንቺ ማታውቂበት ደሴት ቁጭ ብሎ አዋቂ ቆሞ ማየም የሚባል ነገር አለ አንቺ አሁን እዚህ ቁጭ ብለሽ ምንም አይገባሽም እና ምንድነው እዛ ጋር ደሴት ላይ ከመረሳችሁ በፊት ወንዝ ባህር ውስጥ በትንሿ መርከብ ነው መጀመሪያ የምትገቢው ከዛ ደሴቷ ላይ እንትን ያለሽ እንዳትበተኝ ምናምንም ነው በቃ የታባሽ ትሄጃለሽ ከዛ ትልቁ መርከብ ነው መጥቶ የሚወስድሽ ወደ 63 ልጆች ገባን ምናምን ትልቁ መርከብ ላይ ግማሹ ይቀራሉ ሙሉ 63 ናቸው ሙሉ ነው የሚገባው ካልሆነ አንበሳው ይበላል አባት ብቻ ከዛ በቃ ገባን ምናምን እኔ ማረሰው ነገር ቢኖር የምር ግን ሰው ይረሳል ሰው ምንም ነገር ይረሳል ምቾት ይረሳል ድሎት ይረሳል መከራንም ይረሳል ሁሉንም ነገር ሰው ይረሳል የሰው ልጅ ለሰው ልጅ የሚረሳ ነገር የለምና ያኔ 3 ማታ 3 ቀን ነበር የቆየ ነው እኔ ያን ሁሉ ይወስዳል ብዬ ራሱ አላስብም መርከቡ የሚሮጠው በጣም ይሮጣል እንደ መኪና የሚሮጠው ግን እንዳለ ሀገሩን ሙሉ አካለል መሰለኝ ባህሩን ከዛ እየርን ምናምን በቃ በጣም እንትን ብዙዎች እንደውም እዛ ያስታወቃቸው በጣም ነው የከሱት ምናምን ዋው ደግሞ አይጠጣም ጨዋማ ስለሆነ ከነጭራሹ አቀምሰውም በቃ ይዘን የገባነው ውሃ አለ ዳቦ አለ ያስጠላል ምግብ የጨዋማ ውሃ ስለሆነ ይሸታል ምናምን ከዛ ያ እንትኑ ራሱ ምግብ እንድትበያ አይሰጥም አንዳንድ የሆነ ልፍስፍስ የሆኑ ወንዶች አሉ እኔ በነገራችን ላይ ምንም እንትን አንድ ልጅ ነበር ደጎ የሚባል እና ምንም አንሰማም እንበላለን ብዙ እንትን አይለንም አንዳንዶች አሉ በጣም ይላሉ ምናምን ያስታውቃቸው ወንዶች ናቸው ግን ወንዶች ሆኖ ስፔሻሊ በነገራችን ላይ ለዚህ እንደውም እውነቱን ልንገርሽ ለእግር ጉዞ መንገድ የከተማ ልጅ የሞተ ነው ሙትቻ ነው ከምሬን ነው የገጠር ልጅ ረግጦ ነው የሚወጣው የትኛውንም ነገር እዛ ውስጥ የከተማ ልጅ አሁን እዚህ እንትን ይባላል በቃ ዘና ብሎ ምናምን የገጠር ልጅ ላይ ነው ሙድ የሚይዘው እዛ ሲደርስ የገጠር ልጅ ነው ሙድ የሚይዝበት መልሶ ማለት ነው አሁን ላይ መንገዱ አሪፍ ነው በነገራችን ላይ መራመድ አይችሉም እንደውም የሆነ ልጅ እንዲህ አንጠልጥለን ያስገባ ነው ማለት ይቻላል በቃ እግሩ ምናምን ተላልጦ ምናምን ነገር እና ምንድነው ባህር ላይ ስንቆይ በጣም ከባድ ነበር ከዛ እኔ አሁን ኢየሱስ እያልኩ በቃ እንደምትሞቺ ምናምን ሁላ ታምኛለሽ እዛ ምክንያቱም መርከቡ እንዲህ ይዘላል ይገባል ይወጣል አንዳንዴ ደግሞ ውሃው መጥቶ ሲሞላ መርከቡን ያው ውሃ ሞላ ማለት ውስጥ ገባ ማለት ነው በባልዲ ምናምን ታወጣለህ በቃ በተራ ከዛ እንደዛ እያልን ምናምን ኢየሱስ ትላለህ አንተ እያልክ ድምጽ ሲደክመው ይላል ከዛ እኔ ይቀበላለሁ እኔ እያልኩ እኔም ሲደክመኝ ሌላው ይቀበለኛል በተራ እኔ የምር ማድረሰው ነገር ቢኖር በተለይ መርከብ ላይ ሆኜ ኢየሱስ በቃ ሁሉም ሰው ሙሉ በሙሉ ንሳ መገባው እዛ ነው አንዱ ለአንዱ ንሳ ይገባል በነገራችን ላይ ምንም አይነት አጣት ሰርተ ሊሆን ይችላል ምንም አይነት ፋውል ስራ ግልጽ ነው የምታወራው
ቢያንስ ለሁሉም ሰው መናገር የፈራ ሰው ለአንድ ሰው ሳይናገር የለም እንደመናዘዝ ነው። እንደዛ ነው የሚባል ነገር አለ እንዴ? አለ። አሁን ስትሞቺ ትናዘዣለሽ አይደል? እኔ ግን የማይገባኝ ነገር ስትሞት ኃጢአትህን ለሰው ስትናዘዝ ለእግዚአብሔር ብትናዘዝ ነው እንጂ ለሰው መናዘዙ ምኑ ጋር? ፓስተር ምንድነው ሰው አይደል? አሁን ለሰባኪዎች ምናምን የምትናዘዥው ለሰው አይደል? እግዚአብሔር የሚቀበለው እግዚአብሔር ባሪያ ነው እሱ። አንተም የእግዚአብሔር ባሪያ ነህ። እኔ እሱ ክርክር ውስጥ አታስገባኝ። በነገራችን ላይ ሁሉም ሰው የእግዚአብሔር ባሪያ ነው። እሺ ቆይ እኔ ልጠይቃችሁ። አሁን የሆነ ሰው ታሞ ሊሞት ሲል ቄስ አምጥቶ ኃጢአቱን መናዘዝ አለበት ነው? ይናዘዛል። ሲጀመር ባለፈው ሲሰበክ አልሰማችሁም እንዴ? ባለፈው ፋሲካ ማለት የስቅለት ቀን ነው ምናምን። እሺ ምን ተባለ? እኔ አሁን ኃጢአቴን መናዘዝ እንዲቀጥ ብላችሁ መቆም ነው ምናምን ሲባል ነበር ነው አይደል? እዛ ነበር አንተ ነው ያለው። እኛ አሁን እድሜያችን ሄደዋል። እግዚአብሔር ሲመጣ ቀጥ ብለን እግራችንን እንደዚህ ዘርግተን ንሳ ገብተን ምናምን ቀጥ ብለን መሄድ ነው እኮ። እኔ ለእግዚአብሔር መናዘዝ ለእግዚአብሔር እንዳለ አውቃለሁ፣ ግን እኔ ለሰው ለቄስ አላውቅም። ታዲያ ያ ሰውዬ እዚህ የሚናዘዘው እኮ ሰውም ይሰማል። ግዴታ መናዘዝ አለብን እያልኩ አይደለም ለሰው። ሰው ግን ይናዘዛል። አሁን ለቤተሰቡ ለዘመድ አጠገቡ ላለው ሰው አይ የደበቀው ሚስጥር ካለ መናገር የሚፈልገው ካለ የመጨረሻ ቃል ነው። ያም መናዘዝ ነው ቃል። እኔ ስለ ኃጢአቱ መናዘዝ ነው አላውቅም ያለው። አሁን ይሄም እኮ በቃ እሷን የሚያከራክረን ነገር አይደለም፣ ሆኖ ያለፈ ነው። እውነት ለመናገር እኔ ሰባኪ ምናምን አታዝነካኪ። ምንድነው ትናዘዣለሽ፣ ታወሪያለሽ። እኔ እንዲህ አይነት ነገር ሰርቼ ምናምን እንደንተንም እኮ ነው በቃ ታወሪያለሽ ምናምን ነገር ንሳ እንደመግባት ነው በቃ ተይና ንጹህ ትሆኛለሽ። እንደዛ አሁን እግዚአብሔር እንደውም በዛው መጥቶ ቢወስድሽ አንቺ ንጹህ ትመስኛለሽ። ሁሉም ሰው ንጹህ ይመስለኛል የምር እዛ እንዳለ ቢመጣና ቢወስድ አላቀም ብቻ። ከዛ ትያለሽ ሁሉም ጋር ይደርሳል። ከዛ ድጋሚ አንቺ ጋር ሲደርስ ድምጽሽ የለም ኢየሱስ እያልሽ ነው ምናምን መጠሪው ሁላ ማለት ነው። ድካሙ ማለት ድምጽም ተበልቷል የለም በቃ በተራ ስለሆነ መጠሪ። ከዛ ያን ያው ደረስን። ማይደረስ የለም። ያው የዛን ጉስ ስቃይ ብነግራችሁ ምንም የሚገባችሁ ነገር አይደለም። በነገራችን ላይ ስፔሻሊ መርከቡ እንዲዘሎ የሆነ ከሰዓት አካባቢ ከ11 ሰዓት 10 ሰዓት ጀምሮ ስፔሻሊ እስከ 2-3 ሰዓት በቃ ባህሩ እንደዚህ ነው። እንዲህ ይዘላል እንደንትን ዘሎ ይመጣል። እንዲህ ይዘላል ዘሎ ይመጣል። ከዛ ያኔ መርከቡም እንዲህ ዘሎ ነው የሚገባው እንዲህ እየወጣ ምናምን። ያና አንቺ ይኸውልሽ ውሃው ላይ ገብተሽ ነው የምትወጪው። ቢያንስ ፊልም ላይ አንዳችን እንዲህ ይዘን ምናምን የለም በቃ። ከዛ እንደዛ ወጣን። መጨረሻ ላይ ስንወጣ ሁሉም ሰው ከመርከቡ ላይ ሲወርድ አቅም ያልቻለው አለ ተመልሶ ባህር ውስጥ እየገባ አንዳችንን እንዲህ ይዘን ታይዘን ማለት ነው። እንደ ሰንሰለት እንደዚህ ምናምን ትይዣለሽ። እኔ አንዱን ይዛለሁ አንደኛውን ይዛል ምናምን እንደዚህ ተጎተሽ ነው የምትሄጂው። አቅም የሌለው መያዝ ያልቻለ ለቀቀ ማለት ሄዶ ባህር ውስጥ ገባ ማለት ነው። የተለቀቀው ሰው መርከቡ ወጣ አይደለም በደንብ መርከቡ እሱ ውሃ ላይ ነው። አፈር ላይ ምናምን ከገባ ጥሩ አይደለም። ውሃ ላይ ስለሆነ መሻገሪያ ድልድይም የለም። እሱ የምን ድልድይ ይኖራል? ውሃ ላይ ነው የሚኖረው ማለት ከእንትን አፈር ላይ እንትን ማለት ይቻላል እኮ ግን ያው በጣም ባህር በጣም ጥልቀት ያለበት ቦታ አይደለም መርከቡ የሚቆመው። ያወጣሻል እኮ ግን እንደዛም ሆኖ ቢያንስ እስከዚህ ውሃው እስከ እግርሽ እንትን ይደርሳል። የሚደርስበት ቦታ ላይ ሆኖ ነው የሚቆመው። እስከዚህ ምናምን ይገባል ውሃው እንደዚህ እስከዚህ ምናምን ይደርሳል። ማረፈው ስንገባም እንደዛው ነው። እስከዚህ ነው የሚደርሰው ውሃው። ባህር ውስጥ ትገቢና እስከዚህ ደርሶ ነው። ካልሆነ መርከቡ ፓወር አያገኝም ምናምን ነገር መሰለኝ። መርከብ እንደዛ ገና አንዲ ከስር ላይ ሆነ አንዲ የረብራብ አይነት ነገር ተደርጎ ስለዚህ አይሆንም። ብዙ መውጣት አይችልም። ቢያንስ ውሃው እስከዚህ ምናምን እስከዚህ እስካንገት ሊወጣ ይችላል። ከዛ በቃ እንትናል ወጣንና ወጥተን የደረስንበት ያው ዳቦ ምናምን መጣልን። እዛ ምንድነው ያጋጠመን? እባብ የሀገር እባብ ብቅ ወረዳችሁ መሬት ላይ ውስጥ መሬት ከውሃ ወጣን አይደለ? ወጣን አሸዋ ውስጥ ብዙ አልሄድንም። ሰው እንትን እንዳይል የትርሳችሁን ይጣችሁት እዛው ታንዛኒያ እዛው እኮ ነው ሞምባሳ ምናምን እንዳይ ብዙ ርቀን እንዳይመስል። ከዛ በቃ ወጣን ምናምን በተኛንበት እባብ እንዲህ ነው የሚመጣው። በቃ ጫቅ ነው እባቡ ደግሞ ግሪን ነው።
ከዛ አንዳንድ በጣም የሚፈሩ ሰው ልጆች አሉ ምናምን በቃ ሰው ውስጥ ምናምን ይወሸቃሉ ይገባሉ። አይነኩም በቃ እንዲህ እያየም ምናምን እንቅልፍ ሁላ ላይወስድ ይችላል። ይህ እያልኩ ከዛ ይመጣል ተጠምጥሞ እንደገና ይመለሳል ምናምን ይወርዳል። አንዳንዱ መሬት ላይ እንደዚህ ምናምን ይላል። ከዛ ተኝተም በቃ ነጋ። የሚናደፉ አይነቶች አይደሉም ነው ወይስ? አይናደፉም። የሆነ ለማዳ የሆኑ ካልነካክ ምናምን የለም ምንም አያደርግህም። አንተም አትነካም እሱም አይነካም። በቃ ከዛ በቃ ወጣን ሄደን በቃ እኔ ብዙ እንትን ብያለሁ። ከዛ ታሰራለሁ መለሳለሁ እሄዳለሁ ታሰራለሁ እዛው በዛው ከቦርደር እስከ ቦርደር ነው እንትን ሶ የመንገዱ ስቃይ በጣም ሃርድ ነው በጣም። አሁን ይሄንን ሙሉ ሰዓት ሰጥቼ ባስረዳ ነው ከዚህ አሁን ከሞያሌ ተነስቼ እስከ ሳውዝ አፍሪካ ያለውን ሂደት ሙሉ ስትሪውን ቁጭ ብዬ ባወራው ሁላ ነው የሚያልቀው። የሚያልቅ አይነት አይደለም። ሶ እንደዛ ነው ስታስቢው። እዚህ መንገድ ላይ ሆነሽ ምናምን ሳውዝ አፍሪካ በቃ እንደ ገነት ነው። ስትገቡ እንዴት ሆነሽ አሁን እዛ ልክ እንደ ሳውዝ አፍሪካ እንደደረሳችሁ ያለው ነገር እንደደረስን አሁን ዚምባብዌ ቦርደር ተሻግረ ነው የምገባው። ቦርደር ላይ ቦርደር የታጠረ ነው እዛ። አጥሩን ያው አበሾች ናቸው ማለት ይቻላል አፈራርሰውታል ምናምን ሽቦቹ ምናምን እንዲህ ከፍ አድርገሽ ምናምን ሾልከሽ ትገቢያለሽ ምናምን ነገር። ከዛ በቃ ገባን። ያው ደላላው ነው መርቶ ያስገባን። እንደውም ትዝ ይለኛል ዚምባብዌ ላይ የመጨረሻ ቦታ ደርሰናል። ዚምባብዌ ላይ ቆይ ከዚምባብዌ በፊት ሞዛምቢክ ላይ ኢቴቴ የሚባል ድልድይ አለ። እሱን ልክ እንዳለፍን ፖሊሶች ከቻሉ ማረሰው ፖሊሶች ከች ስሉ በጣም መሮናል። በነገራችን በጣም እስከ 4 አመት የቆየ ልጅ አለ እዛ ውስጥ። እኔ እንደውም 1 አመት አይደል የቆየሁት። በዛን ዘመን በጣም የቆዩ ልጆች ይኖራሉ 3 አመት 2 አመት ምናምን እዛው የተያዙ የተመለሱ ማለት አዎ ታስሮላ ወይ የሆነ ዶርም ላይ ምናምን ይቆያል። ከዛ የቴቴ ድልድይ ማለት በጣም ከባዱ በቃ ሰዎች ማለፍ ያለባቸው ነው። እሱ ላይ ተያዘ ማለት ኢትዮጵያ ነው ቀጥታ የሚመለሰው። እንደ ሌላ ቦታ ይሄ ከቦርደር ተይዘ እዚህ ስትመጣ ደላላ ተቀብሎ ምናምን የለም። ሀረር ተብሎ ዋና ከተማ ነው የዚምባብዌ። ከዛ እዛ ትታሰሪያለሽ። ትራንስፖርት ራሱ ከቤተሰብሽ ነው የሚላከው። ተመጫለሽ ቀጥታ ማለት ነው በቃ ያለው። አይ ይሄን ሁሉ ጊዜ ቆይተማ እንያዝም ብለን ከፖሊስ ልክ ከታክሲ እንትን እንዳልን ልክ መሮጥ ስንጀምር ፊት ለፊት ገደል እንዳለ አናቅምኛ ግር ብለን እየሮጥን ያለ ነው እኛ ሰላማዊ እንትን ነው የሚመስለው። ፊት ለፊት ደግሞ አለ በሬው ያው ሳሩ እንጂ ገደሉ የሚባል ነገር አለ። እኛ እየታየን ያለው ፊት ለፊት ያለው እንትን ነው ዛፍ ውስጥ ምናምን ደን ነው በቃ እዛ ልንጠፋ ነው። አንዴ እየሮጥን ስንሄድ ገደል ነው ጨለማ ነው። አንዱ እንደዚህ በግንባሩ አንዱ በቂቱ በቃ ቀድም ያየናቸው ልጆች የሉም ልክ እንደዛ ማለት ነው። ገባን በቃ እኔ በቂቴ ነው የገባሁት እንደዚህ ምናምን እስከ ታች ድረስ ጥርሱን የተመታ አለ እጁን ምናምን በጣም ብዙ ልጆች አንዱ እያነከሰው ላን የገባው እዛ ድረስ። ኦኬ ግን እንዲሽር ብላችሁ ትገቡና ከዛ ደጋሚ ሞጫ አለ ብዙዎቻችን እኮ ማለት ነው አንዱ ሲወድቅ ያየ ድንገት ያየ ሰው ነው እንጂ የሚጠነቀቀው። እኔ አሁን አይቻለሁ ለዛ በቂቴ ነው እንዲቁጭ ያለው እና እዛ እንዲች እኔ አሁን አይቼ ነበር የገባሁት። ሳያዩ የገባዋሉ። የአንዱ ልጅ እንደውም እግሩ እንትን ብሎ እስከዛ ሲያነክስ ነበር የገባው። ግን ገባ በሰላም እያነከሰም ገብቷል። እስቲል ጓደኛዬ ነው በነገራችን እና ትገባለህ በቃ እንዴትም ሆነ። ከዛ ያን እንትን ካልን በኋላ በነገራችን ላይ ተጠፋፋም ምናምን እዛ በራ ውስጥ። ከዛ ደስ የሚለው ነገር ትገናኛለህ ዞረ እንደተማከረ ሰው ልክ ሲነጋ እያፏጫክ ምናምን ትፈልጋለህ። እኔ አሁን አንተን ካገኘውክ አንተን ይዤ ፈልጋለሁ ሌላው ታገኛለህ እየፈለክ ታገኘዋለህ በቃ ምናምን ሙሉ ሁላችሁም ትገናኛለህ። አሁን ተገናኘን። ከዛ ተገናኝተን ደግሞ ማለት ነው ሄድን መጨረሻ አካባቢ የሆነ ሰዓት ላይ ባይዘው እኔ እንትን ብሎኝ በቃ የሆነ ምግብ እንዳካፍል ይሰጡኛል። ወፍሬ ነው የገባሁት በነገራችን ላይ ቦስ ምናምን እያሉኝ እዛ ማለት በጣም ወፍሬ ነው ተመችቶ ማለት የሆነ ሸንቱ ሰርቷል። ገንፎ ሩዝ ምናምን እንዳካፍል ይሰጡኛል። እንግሊዘኛም የተወሰነ ሞክር ነበር።
ከዛ ያኔ ደግሞ ዳቦ እንድናካፍል የተወሰኑ ልጆች ተመረጥን። ከዛ ዳቦ እያካፈልን ፖሊሶች ከየት መጡ ከየት አናውቅም እንዴ ተከበብን። እንዴ ሲዞር ፖሊስ ነው። ከዛ ልጆቹ መሸሽ ጀምረዋል። እኔ እነዚህ ልጆች ዳቦ ይዞ እየሸሹ ነው። ዳቦ ደግሞ በዛ ፖሊስ መሀል መጥቶ እንትን ብሎ ከኛ ሸራ ውስጥ በግድ እየወሰዱ ነው እየሸሹ ያሉት። እኔ እነዚህ ሰዎች ዳቦ አገኙ ለምንድን ነው የሚሮጡት? እኔ በቃ እንትን ላይ ያለው እንትን አይደል ፎረስት ነው ዴዘርት ፎሬስት ላይ በቃ የሆነ በረሃ ደን ምናምን ያለበት ነው፣ አውሬ የሚኖርበት ነው። ከዛ እንዲህ ስንዞር ምናምን ፖሊሶቹ እንዳለ እንዲደቅነዋል። እኔም ዳቦ እንደዚህ አፍሼ ምናካፍል ሶስታችን እግራ ውጪ እየተኮሱ ወደ ላይ ነው የሚተኩሱት። ደግነቱ እኛ ላይ እየተኮሱ አልነበረም፣ ወደ ላይ እየተኮሱ ማን ይሰማሃል? ከዛ የተወሰኑ ልጆች የፈሩት ይመቱናል ብሎ የፈሩት ልጆች እዛ ቀሩ። 11 ልጆች ናቸው ምናምን ተያዙ። ማለት 10 ምናምን ብቻ እስከ 20 ምናምን ተያዙ። ከዛ እኛ ያመለጥን እኛ ገበሬ እጅ ገባን። ከዛ ገበሬ እጅ ገባን፣ እነዛ ተያዙ ምናምን ሀረሪ ገቡ። ያን ድልድይ አልፈን በዛ ገደል ምናምን ገብተን መመታት ይሻላል አስበዋል። መመታት ነው የሚሻለው። በቃ አምረን ሸሸም ምናምን ነገር ባይዘዌ ባለፈው ሌባ ተብሎ ሲቀጠቀጥ የነበረው ጓደኛ ያልኩት ልጅ አንዱ ከኔ ጋር የሸሸን ከሱ ጋር እና ገበሬ እጅ ገባን ምናምን ሁላችን በየፊና ገበሬው ያቃል ለደላላ ይሸጣል። አንቺ አሁን እቃ ነሽ እዛ በገበሬ እጅ ሄደሽ ገባሽ ማለት በቃ ላኪ ነው። ላኪ ገብቶለታል። ደላላ ስለሚያቅ ወይ ደውሎ ስልካቸውን ይይዛሉ ድንገት ቢያገኙ ምናምን ስለሚሸጡሽ። አንቺ እኛን አሁን ሲሰጡ ደላሎች ይከፍላሉ የሆነ ነገር የታወቀ ነው። በቃ እኛ እንተናን ወደ ደላላ ወሰደም ምናምን ነገር። ከዛ በቃ በየፊናችን ዝምባቤ ገባን፣ ተሰበሰብን እንደገና የተወሰኑ ልጆች። ከዛ ከተሰበሰብን በኋላ በቃ ቦርደሩ አሁን ድንበሩ የምትሻገረው ማታ ላይ ምናምን ቀን ነው እንትን ያለን። ረታ የሚባል ደላላ ነበር፣ በጣም ደፋር ልጅ ነው። ከዛ ብዙ ፖሊሶችን ትራፊኮችን ያውቃቸዋል። በፊት ለፊት በቤት መኪና ምናምን እየዘጋ ገንዘብ እኛ በቀን በትልቁ መኪና በቤት ማለት በህዝብ መኪና ፏ ብለን ምናምን ዳቦ እየበላን ጁስ እየጠጣን ምናምን ሄድን። ከዛ የሆነ በረሃ ምናምን ቁጭ ብለን ቦርደሩ ደግሞ ሰዓት እላፊ ነው የምትገቢው እንትን ይኖራል ጋርዶች ምናምን እዛ ጠባቂዎች ይኖራሉ። ከዛ ገባናት። ስትገቢም ልትያዥ ትችላለሽ ባበሻውላ ለመጠለፍ ማለት ነው። ከገባም በኋላ ደግሞ ትዝ የሚለኝ ምንድነው አሁን የሆነ መኪና አለ በቤት መኪና ነው የሚቀበሉን። ሽቦን አልፈን ሄደን አስፋልት ላይ እንደዚህ የቤት መኪኖች ጠብቀዋል። ያው እዛ ሁሌም በቃ ድብድብ ነው ምናምን ግፊያ ነው በነገራችን ለመግባትም ለመውጣትም ለመብላትም ምንም ለሁሉም ነገር ግፊያ ነው በቃ እንትን የምትለው። ከዛ ስንጋፋ ሄደን መኪናውን እንደዚህች አስተኛን። ምን ላይ ነው መንገባው? ሌሎቹ ገብቶ ጠፉ፣ በቃ ወጡ። እኛ ደግሞ መኪናውን በማንሳት ቢይዘውን እንመልሰን የጣልነውን። ከዛ መኪናውን አንስተን ምናምን ገባን፣ በቃ መሲና ገባን ምናምን። ከዛ ያኔ መንገድ ላይ ሆነሽ የምታስቢ ምንድነው እኔ እዛ ከደረስኩ እንዲህ በደረቴ እየተሳብኩ ነው እግዚአብሔርን ማመሰግነው ትያለሽ። በደረቴ አይደለም በእግር ቆም አታመሰግነው። ከምሬን ነው። እንኳን በደረት በእግር እንዲቆመ አታመሰግነው። ይረሳል፣ ሰው ይረሳል። እሱም ነው ማለት በቃ ትረሳለህ መንገድ ላይ። እኔ ረሰው አንድ እቺን የምታከል ምግብ እንድትወድቅ አትፈልግም። እዛ ከደረሽ በኋላ ይኸውልሽ በሃይላንድ ነው ዋ እንትን የታሸገ ዋ ብቻ ነው የምትጠጪው። እንጀራ በቴካዊ እንዲህ እየጣለ ነው አበሻ እንዲህ እየጣለ ምናምን ያንን ችግር ይረሳል። ምንም እንኳን በምቾት እዛ ተንደላቆ ምናምን ከሚኖርበት ቢሄድ ራሱ ምግብ ላይ መጫወት የለበትም ብዬ አስባለሁ። ብዙ ልጆች ፋውል ይሰራሉ በዛ ነገራችን ላይ ሊታረሙ ይገባል። እና ያው ሙሉ ታሪኩን መናገር አልችልም። እዚህ ብዙ ሰው የሚያይበት ቻናል ላይ አወራለሁ በደንብ አድርጌ ካዩት ይሄንንም አሪፍ ነው። እና ይሄ ነው ሳውዝ አፍሪካ ደግሞ የቆየውበት ቆይቴ። ከጠየቃችሁ ይመልሳለሁ።